ሐሳብ የሚፈራ ትውልድ ያልተማረ ትውልድ፣ ሐሳብ የሚፈራ ትውልድ የማያስብ ትውልድ፣ ሐሳብ የሚፈራ ትውልድ የሚከተል ትውልድ ብቻ ነው። መጠየቅ እንፈራለን፣ መጠየቅ እንፈራለን፣ መመለስም እንፈራለን። ተጠጋ ተብለሃል፣ ተጠጋ። ማህበረሰቡም ያሸማቀቃል። ስለዚህ ሁሉ ጊዜ አእምሯችን ውስጥ ያለው መሰል ልክ ባልሆንስ አይደል? ይሄ ልክ ባልሆንስ የሚለው አይዲያ ምን ያደርገናል? ያስረናል፣ ወደኋላ ያስቀራል። አላህ የሰው ልጆች የፈጠረው ባዕዱኩም ሊባዕድ ነው አይደል ያለው? አብረን እንድንኖር ነው አይደል? እሺ በማለት ከፍታን ታገኛለህ። ከመረዳት ሶሳይቲን እየረዳ ነው ያለው፣ ሌላውን እያገዘ ነው ያለው፣ ለሌላው ጎንበስ እያለ ነው ያለው። እውቀት የሁሉ ነገር መሰረት ነው። በእውቀት ላይ የተገነባ ኢማን ፍሩትፉል ኢማን፣ ፍሬያማ የሆነ ኢማን እየሰፋ መጥቶ ሌሎች ሀገራትን መግዛት ችሎ ከሌሎች ጋር መኖር የቻለው ምን ስለነበረው? ኦፕንነስ ስለነበረው። ለአዲስ ሀሳብ በራችን ክፍት መሆን መቻል አለብን፣ መመዘን መቻል አለብን። ሀሳቡን አትቀበለው፣ ግን ቢ ኦፕን ቱ ኒው አይዲያስ። ያ አዩሃ አለዚነ አመኑ እናንተ እምነትን የተቀበላችሁ ኢዛ ቂለ ለኩም ለእናንተ በተባላችሁ ጊዜ ኢዛ ቂለ ለኩም ተፈሰሑ ፊል መጃሊሲ በመቀመጫዎች ስፍራ ተስፋፉ በተባላችሁ ጊዜ ማለት ከፈት ከፈት አድርገው ሰፋ ሰፋ አድርገው በተባላችሁ ጊዜ ፈፍሰሑ ከፈት ከፈት አድርጉት የፍሰሒላሁ ለኩም አላህ ነገራችሁን ሁሉ ያስፋላችሁና። ወኢዘን ቂለ ከተባላችሁ ደግሞ ወኢዘን ቂለ እንሹዙ ፈንሹዙ ውጡ ከተባላችሁ ውጡ። የርፈዒላሁ አለዚነ አመኑ ሚንኩም ከእናንተ ውስጥ አላህ ከፍ ያደርጋቸዋል። ከእናንተ ውስጥ ያመኑትን አላህ ደረጃቸውን ከፍ ያደርጋል። ያመኑትን ብቻ ነው አይደለም። ወለዚነ ኡቱል ዒልመ እውቀት የተሰጣቸውን ደረጃቸውን ከፍ ያደርጋል። ወላሁ ቢማ ተዕመሉነ ኸቢር አላህ በምትሰሩት ስራ ኸቢር ነው። ኸቢር ከዓሊም ይበልጣል ሲፋው። ዓሊም አዋቂ ነው። አለም ተራ አነላህ ያዕለሙ ማ ፊ ሰማዋቲ ወማ ፊል አርድ አይደል? ኸቢር ቢማና ያዕለሙል በዋጢነል ኡሙር የነገራቶችን ውስጠ ሚስጥርን የሚያውቅ ኸቢር ይባላል። አሁን ኺብራ ያለው ሰው ነው ይባላል አይደል? ኺብራ ያለው ሰው ዲፕ ኤክስፒሪየንስ ያለው ሰው ነው ማለት ነው። ዲፕ ሶ ኸቢር ከዓሊም በሲፋ ደረጃ ከፍ ያለ ነው። ዋት አ ቢዩቲፉል አያ! ይሄ አያ በጣም አሪፍ ነው። ብሬክ አድርገን እንየው። ያ አዩሃ አለዚነ አመኑ እናንተ እምነትን የተቀበላችሁ አማኞች ኢዛ ቂለ ለኩም ቂለ ፓሲቭ ቮይስ ነው በተባላችሁ ጊዜ ማን ነው የሚለን? ኤኒዋን ማንም ሊል ይችላል። ኤኒዋን ኢዛ ቂለ ለኩም ተፈሰሑ ፊል መጃሊሲ በተለመደው ትርጓሜ መስጂድ ሊሆን ይችላል። ጋዘሪንግ ኤኒ ጋዘሪንግ ተቀምጣችሁ እንደ ቦታውን እስቲ ከፈት ከፈት አድርጉት ጠጋ ጠጋ በሉ ሲባል በቃ እንትን እንደ ግድግዳ ቀጥ የሚሉ ሰዎች አሉ። አለቅም ቦታዬ ምናምን የሚሉ ሰዎች አሉ። ተጠጋ ተብለሃል፣ ተጠጋ። ወኢዛ ቂለ ለኩም አንዳንድ ጊዜ ማን ነው የሚለኝ ነው የመስጂዱ ኻዲም የሆኑ የኻዲም ልብስ የለበሱት እነሱ ከሆኑ ትጠጋለህ። ለምን ያስወጡሃል? አረለ ዩ ሪስፔክት አውቶሪቲ። ግን የሆነ አማኝ ወንድም መጣ ተፈሳሁ ተብሏል፣ ጠጋ ጠጋ አይልም። ጠጋ ጠጋ ወኢዛ ቂለ ለኩም ተፈሰሁ ፊል መጃሊሲ ፈፍሰሁ 3 4 5 ጥግ የተቀመጣችሁ ተበተኑና ጠጋ ጠጋ ብላችሁ ወደፊት ተቀመጡ። ወኢዛ ቂለ ለኩም ተፈሰሁ ፊል መጃሊስ ፈፍሰሁ አትለጣጠፉ። በቃ ተበተን እንትን ሰፋ አድርግ ስትባል ሰፋ ያለ ነገር ጥሩ ነው። ተጠጋጋ ስትባል ተጠጋጋ። ለምን? ኢት ክሬትስ ነጅዋ ይፈጥራል። ሳትፈልገው ነጅዋ ውስጥ ልትገባ ትችላለህ። ኢትስ ፕሮቴክቲንግ ዩ ፍሮም ነጅዋ ፕሮቴክት እያደረገ ነው። ያ አዩሃ አለዚነ አመኑ ኢዛ ቂለ ለኩም ተፈሰሁ ፊል መጃሊስ ፈፍሰሁ ፊል መጃሊስ የሚለው ግን አይዲያውን ከፍ ስናደርገው ሐቂቃ ቁርአን ኤቲካል ነገር እያስተማረን ነው። ጋዘሪንግ ላይ መስጂድ ምናምን ስንሆን ነጅዋ እንዳይፈጠር ከፈት ከፈት አድርግ ሲባል ከፈት አድርጉ። አይዲያው ግን ከዚህ ከፍ ያለ ነው። መጃሊስ የሚለው ሐሳብ
መጃሊስ any kind of gathering ማንኛውም አይነት ስብስብ ማንኛውም አይነት ካውንስል ማንኛውም አሴምብሊ የትኛውም አይነት በየትኛውም መጃሊስ ውስጥ ቦታ መጠጋጋት ቦታን ክፍት ማድረግ አንዱ ሐሳብ ሆኖ ሲያበቃ መጃሊስ ግን ከፍ ይላል ከዚህ ብዙ አይነት ፎርም ሊይዝ ይችላል ብዙ አይነት ፎርም ማህበራዊ ጉዳዮች ሀገራዊ ጉዳዮች ዲናዊ ጉዳዮች ላይ وإذا قيل لكم تفسحوا في المجالس فافسحوا openness ለነገሮች ክፍት መሆን አይዲያዎችን ኤክስቼንጅ መደራረግ ለአዲስ ሐሳብ በራችን ክፍት መሆን መቻል አለበት ሰዎች ሁሉ ጊዜ ምድር ላይ ስንኖር እኛ ሰዎች የተለያየ አይነት ሐሳብ አለን we have different ideas different ideologies different philosophies የትኛውንም ፊሎሶፊ አልሰማም የትኛውንም ሐሳብ ኢንተርቴን አላደርግም እኔ ያስኳትን ነገር ይያት ነው መቀጠላት እቺ إذا قيل لكم تفسحوا የምትባለው አይዲያ ይቀርብላችኋል የሆነ አይዲያ እናንተ እስከዛሬ ከያዛችሁት አይዲያ አዲስ አይዲያ ነው ራይት እስከዛሬ ከሄዳችሁበት ቁርአኒክ ማይንድ ሴት አይደለም አዲስ ነገር ነው የመጣው አዲስ የሚሆነው ሁሉ ጊዜ አይዲያ አዲስ የሚሆነው ለባለቤቱ ነው አይደል እንጂ አይዲያ ሁሉ ኤግዚስት ያደርጋል እኛ ለዛ አይዲያ ኤክስፖዝ ስላልሆነ ነው ሐሳብ የሚፈራ ትውልድ ያልተማረ ትውልድ ነው ባይዘው ሐሳብ የሚፈራ ትውልድ የማያስብ ትውልድ ነው ሐሳብ የሚፈራ ትውልድ የሚከተል ትውልድ ብቻ ነው በሃይማኖት ስም በተለያየ በአስተሳሰብ ስም በተለያየ አይነት መንገድ ሰዎች በመጽሐፍ በኦዲዮ በቪዲዮ በአካልም የሚያወሩት የኛን ቨርዥን ብቻ ነው ልክ የኛን ቨርዥን ብቻ ነው መቀበል ያለብህ መከተል ያለብህ የትኛውን ቨርዥን መከተል እንዳለብህ የምታውቀው አንተ ነህ ያ ጀማ እኔ አይደለም it's up to you to choose አፈላ ታቂሉን የተባለው እኮ አእምሯችሁን why don't you use your mind ነው your intellect ሱረቱል ሙልክ ማታ ስንተኛ እንቃራታለን ግን ብዙ ማናስተውለው ነገር እንደው ታውቃላችሁ ለው ኩና ነስማዑ አው ናቂሉ ማ ኩና ፊ አስሐብ السعير የምንሰማ the right kind of listening ትክክለኛ የምንሰማ ቢሆን ኖሮ አው ናቂሉ አእምሯችንን የምንጠቀም ቢሆን ኖሮ ለዚህ እሳት ባልተዳረግን ነበር ሰዎች ለተለያየ ሐሳብ አእምሯቸው ክፍት መሆን አለበት እኔ ጋር መጣችሁ እናንተ መከተል ያለባችሁ ይሄን ብቻ ነው ይሄን ሐሳብ ብቻ ነው ኢንተርቴን የምታደርጉት ካልኩኝ መጀመሪያ ንቀት ነው እናንተ መናቅ ይሄ ንቀት ነው ቆይዘው መጀመሪያ እናንተ you cannot think for yourself ያልኩ ነው ለራሳችሁ ማሰብ አትችሉም ያልኩ እናንተ always you listen people and you use your mind and you take something beneficial ከዛ ሰው የሚጠቅማችሁ ነገር ተወስዳላችሁ ከዛ በኋላ አንቺ ነሽ አንቺ ኻሊድ አይደለሽም አንተ ኢብራሂም ነህ አንተ ኻሊድ አይደለም you have your own mind የቁርአንን ሐሳብ ኢንተርቴን ስታደርጉ ሁለት ነገር በእናንተ ውስጥ ይፈጠራል አንደኛ ሐሳብ አትፈሩም ሁለተኛ ኦፕንነስ إذا قيل لكم تفسحوا في المجالس بقى فافسحوا يفسح الله لكم we have to be open to new ideas ለአዲስ ሐሳብ በራችን ክፍት መሆን መቻል አለበት መመዘን መቻል አለብን ሐሳቡን አትቀበለው ግን be open to new ideas ከልጅነታችን ጀምሮ ትምህርት ቤት እንኳን የተማርነው ምን መሰላችሁ መጠየቅ እንፈራለን መመለስም እንፈራለን አስተማሪው እስቲ ይሄንን ጥያቄ ክፍል ውስጥ 80 ተማሪ ነው ያለው 80ውን ፈርተዋል ሁላችንም ፈርተናል ለምን መሰለ የመሳሳት ነፃነት ስለማይሰጠን ነው እጅን አውጥተህ ጥያቄ መልሰህ ግን የመጨረሻ ስህተት ነው አንተ 7ኛ ክፍል ሆነ ነው የመለስከው ግን መልስ የ4ኛ ክፍል ነው ወደ ኋላ ነው ማለት ነው it's okay እና አስተማሪው እንድትሳሳት አይፈቅድልህም ማህበረሰቡም ያሸማቀቃል ስለዚህ ሁሉ ጊዜ አእምሯችን ውስጥ ያለው መሰለ ልክ ባለውስ አይደል
ይሄ ልክ ባልሆንስ የሚለው አይዲያ ምን ያደርገናል? ያስረናል፣ ወደኋላ ያስቀረናል። ጠያቂ ትውልድ፣ የሚያስብ ትውልድ ይፈጠር ይላል ቁርአን። አይ ካለ ሰው የሆነ የሚፈራው ነገር አለ ማለት ነው። ኦፕንነስ በጣም አስፈላጊ ነገር ነው። ኦፕንነስ we have to make room። ኦፕንነስ ሲኖር ብዙ ሀሳብ መሸከም ትችላለህ። ብዙ ሀሳቦች የማግኘት እድል ይኖርሃል። ሌላው ደግሞ ኦፕንነስ ላይ give others opportunity፣ ለሌሎች እድል መስጠት። إذا قيل لكم تفسحوا في المجالس فافسحوا، ለሌሎች እድል መስጠት፣ ሌሎች ሀሳባቸውን እንዲያንሸራሽሩ፣ ሀሳባቸውን በነፃነት እንዲናገሩ። give others the opportunity፣ ሌሎች ፓርቲሲፔት እንዲያደርጉ፣ እንዲሳተፉ። ኢንተሌክቹዋል ኦፕንነስ ያስፈልጋል። ሶሻል ኦፕንነስ ያስፈልገናል። ከሆኑ ማህበረሰቦች ጋር አትቀላቀሉ። አላህ የሰው ልጆችን የፈጠረው ባዕዱኩም ሊባዕድ ነው አይደል ያለው? አብረን እንድንኖር ነው አይደል? እኛ እኮ ይኸውላችሁ ወደድንም ጠላንም ማለት ነው የተማርነው ትምህርት ከሌሎች ማህበረሰብ ጋር ፍሪ ሆነን እንዳንኖር አግዶናል። ተይዘናል እንደዚህ ማለት ነው። ስለዚህ በማህበረሰባችን ውስጥ የተለያየ አይነት ሃይማኖት፣ የተለያየ አይነት ቋንቋ፣ የተለያየ አይነት ባህል፣ የተለያየ አይነት ብሔረሰቦች ባሉበት በተለይ ኢትዮጵያን የመሰለ ዳይቨርሲቲ ባለበት ሀገር ውስጥ the only choice ብቸኛ አማራጭ ኦፕንነስ ነው። ባይዘው የሌሎችን ባህልና ስርዓት ለመቀበል ክፍት መሆን አለብህ። የሌሎችን ሀሳብ ለማድመጥ ክፍት መሆን አለብህ። ለማንኛውም ኦፕንነስ ያ አዩሃ الذين آمنوا إذا قيل لكم تفسحوا في المجالس فافسحوا يفسح الله لكم። ቢዩቲፉል ነገር ነው። በቃ ቢዩቲፉል ዱዓ ነው። አላህ ነገራችሁን ለእናንተ ሁሉ ያስፋላችሁ። يفسح الله لكم እንሹዙ ፈንሹዙ ነሸዘ في اللغة العربية። የተፈለገው አይዲያ መጀመሪያ ምን እንደሆነ ልንገራችሁ። ከዛ በኋላ ቢዩቲፉል ሊንጉስቲካል ወርድ እነግራችኋለሁ። እስቲ በአረበኛ ውጣ ለማለት ምን እንጠቀመው ምንድነው? ቃል እخرج አይደል? ውጡስ እخرጁ። አሁን የተፈለገው ውጡ ነው እዚህ መጀመሪያ ፊል መጃሊስ ፈፍሰሁ يفسح الله لكم። ከዛ አንዳንድ ጊዜ ቦታ ይጨናነቃል። ቦታ ሲጨናነቅ መጀመሪያ የመጡት ሰዎች የሉም፣ 2 ሰዓት ያህል የተዘፈዘፉት እነሱ ቦታ ልቀቁ ይባላል። አዲስ የመጡት ይቋደሱ። አትለቅም ቦታ። وإذا قيل لكم اخرجوا فاخرجوا ውጡ ስትባሉ ምን በሉ? ውጡ። አረ የተፈለገው አይዲያ ይሄ ነው። ግን كيف يعني ربنا جل وعلا هل يعني አላህ ምን ማለት አልፈለገም? اخرجوا ማለት አልፈለገም። በእخرጁ ቦታ የተፈለገው እኮ እخرج ነው። وإذا قيل انشزوا فانشزوا ነው። نشز في اللغة العربية خرج وارتفع ማለት خرج وارتفع ወጣ ከፍ አለ ማለት ወጣ ከፍ አለ። ምሳሌ ልስጣችሁ። አንተ በታክሲ እየሄድክ ነው ወይ ባስ ላይ ነህ። ከዛ አንድ በእድሜ የገፉ ሰው ሲመጡ ከወንበር ተነስተ አስቀመጥካቸው። በአኽላቅ አንተ ارتفعت ከፍ ብለሃል አኽላቅየን። ቦታ ተጨናንቆ እባካችሁን ቦታ ስለተጨናነቀብን አዲስ ለመጡ ሰዎች ቦታ ልቀቁ እና ውጡ ሲባል እሺ ብሎ የወጣ በአኽላቅ ارتفع ከፍ ያለ ነው እሱ። وإذا قيل انشزوا فانشزوا ስለ ራይዝ አፕ ስለመሆን ከፍ ስለማለት ወደኋላ ልመልሳችሁ። አያት ኤክስቴንሽን አድርገን አይዲያውን ስናየው وإذا قيل انشزوا فانشزوا ارتفعوا ሲባል ከፍ በሉ ሲባል ከፍ እሺ በማለት ከፍታን ታገኛለህ። ስለ ሶሳይቲ እናንሳ። ይሄ ሃየር ሌቭል ኦፍ ሪስፖንሲቢሊቲ የሶሳይቲ ኃላፊነት መውሰድ።
ኃላፊነት የወሰዱ ሰዎች ለማህበረሰቡ አክሽን የሚወስዱ ሰዎች ሶሳይቲ በሌላ አባባል ወተናጀው ቢርን ኤክሰርሳይዝ የሚያደርጉ ሰዎች እመኑኝ ንሹዝ ላይ ነው ያሉት እንትን ላይ ነው ያሉት በቃ አርቲፋይ ላይ ነው ያሉት ሶሳይቲን ከመረዳት ሶሳይቲን እየረዳ ነው ያለው ሌላውን እያገዘ ነው ያለው ለሌላው ጎንበስ እያለ ነው ያለው እና ወይዘን ቂለን ሹዙ ፈንሹዙ ማለት ሶሳይቲያችሁን ማህበረሰባችሁን ለማገዝ ተንቀሳቀሱ ሲባል ተንቀሳቀሱ ማህበረሰብ እኛን ሲፈልገን እኛ ማበርከት የምንችለውን ኮንትሪቢዩት አድርጉ ወይዘን ቂለን ሹዙ ፈንሹዙ do something ወይዘን ቂለን ሹዙ ፈንሹዙ يرفع الله الذين آمنوا منكم አላህ ከእናንተ ውስጥ ያመኑትንና والذين اوتوا العلم እነዛ ዕውቀት የተሰጣቸውን ደረጃቸውን ከፍ ያደርጋል አሁን ደረጃቸውን ከፍ የሚያደርጋቸው ሁለት አይነት ሰዎችን አንስቷል አንደኛ ኢማን ሁለተኛ ዒልም አይደል ዒልም ዕውቀት የተሰጣቸው ነው የሚለው ዕውቀት የሚለው የቱን ዕውቀት የተሰጣቸው ነው የሚለው والذين اوتوا العلم درجات የትኛው ዕውቀት ሰሃቦቹ አሁን ይሄን ሰሃቦች ውስጥ አማኛል አይደል ይሄ አያ ሲወርድ አይደል አማኞች አሉ ያዩ الذين آمنوا የተባሉት በወቅቱ እነሱን ነው አይደል واذا قيل لكم تفسحوا في المجالس فافسحوا يفسح الله لكم የተባሉት እነሱ ናቸው በወቅቱ የነበሩት واذا قيل انشزوا فانشزوا يرفع الله الذين آمنوا منكم والذين اوتوا العلم درجات ዕውቀት የተሰጣቸው እዛው ውስጥ ያሉት ዕውቀት የተሰጣቸው ዕውቀት ምንድነው ወህይ ነው ከወህይ ውጪ يسخالد የተሰጣቸው ነገር ኡቱል ዒልም የተሰጣቸው ዒልም ይሄ ነው ሰሃቦች ከዚህ ውጪ ሁሉ ነገር ምን ተሰጣቸው ይሄ ነው ከተሰጣቸው በሰዓቱ ስለዚህ የወህይ ዕውቀት ያላቸው ማለት ባይ ኤክስቴንሽን ማንኛውንም ዕውቀት የተሰጡ ከዛ እነሱን ደረጃቸው ምን ያደርጋል አለ ከፍ ያደርጋል ደረጃቸው ከፍ ያደርጋል any civilization የትኛውም ስልጣኔ የከፍታ ስልጣኔ ላይ ደርሷል ብሎ የሚለው ቁርአን ሁለት ነገሮችን አብሮ ማስኬድ አለበት ዒልምን ከኢማን ጋር ሁለቱ አብሮ መሄድ አለባቸው ኢማን ያለውና ኢማን ከዒልም ጋር ያለው ሁለቱ ላይ ያስተውያን ሁለቱ እኩል አይሆኑ አላህን የሚረዱበት መንገድ ወህይን የሚረዱበት መንገድ የተገለጠውን ዓለም የሚረዱበት መንገድ በሀገር ግንባታ ላይ ያላቸው እይታ አንድ ሊሆን አይችልም ዕውቀት የሁሉ ነገር መሰረት ነው በዕውቀት ላይ የተገነባ ኢማን ፍሩትፉል ኢማን ነው ፍሬያማ የሆነ ኢማን ኢማን ፕላስ ዒልም በጣም ወሳኝ ነው ሶሳይቲ ሊደርሺፕ ላይ ማህበረሰብ የሚመሩ አካላቶች ሁለት ነገር ሊኖራቸው ይገባል ኢማን እና ዒልም ያስፈልጋል ዒልም እጅግ በጣም ነው ቤዝድ ኦን ኢንተሌክት መሆን አለበት ሲቪላይዝድ የሆነ ሶሳይቲን ይፈጥራል ወይ ነው ቁርአኒክ ሶሳይቲ መፍጠር የሚቻለው ቁርአናዊ ማህበረሰብ መፍጠር የሚቻለው ኦፕን የሆነ ማህበረሰብ መፍጠር ስንችል ነው ለሐሳብ ኦፕን የሆነ የመልእክተኛው አለይሂ ሰላቱ ወሰለም የመጀመሪያው ትውልድ መልእክተኛው የሰሩት ትውልድ የቁርአን ማህበረሰብ አይደል የቁርአን ማህበረሰብ ነው የሰሩት ይህ የቁርአን ማህበረሰብ እየሰፋ መጥቶ ሌሎች ሀገራትን መግዛት ችሎ ከሌሎች ጋራ መኖር የቻለው ምን ስለነበረው ኦፕንነስ ስለነበረው ተፈሰው في المجالس ፈፍሰሁ አለበለሳዝ ከፈት ካልተደረገ እኮ ይታፈናል አይደል ስለዚህ ሁሉ ነገራችሁን ኦፕን ማድረጉ በጣም ወሳኝ ነው ለማለት ነው ይሄን ያልካድን ይበቃል Mm-hmm.